አንድ አባት መጽሐፍ ቅዱስ ሲያነብ ትርጉሙ አልገባው ቢል ቢሰራ አልገባው። የቤተክርስቲያናችን ሥርዓት ደግሞ አንድ የመጽሐፍ ቅዱስ ቃል አልገባ ካለ ተመላልሳ አንብበው ደጋግመው ጸሎት ያደረክ ደጋግመው ይላል እና ይሄ አባት ጸሎት ያደረገ ቢደግመው ያ ቃል ሊገባው አልቻለ። አይንንማ ሳይገልጽልኝ አርፌ አልቀመጥም ብሎ ጾም ጀመረ። አንድ ሱባኤ ይጸልይና 7 ቀን ይጾምና ተመልሶ መጥቶ ያችን ጥቅስ ሄዶ ያነባታል። አሁንም አይገባው። 2 ሱባኤ አይገባው። 3 ሱባኤ ዓመት ሙሉ ጾመ። ዓመት ሙሉ እግዚአብሔር አልገለጠለት። በጣም አዘነና በቃ እዚህ ገዳም ካሉ አባቶች ብዙ መነኮሳት አሉ እና አንድ አባት ጋር ሄጄ ልጠይቅ ብሎ ሊጠይቅ ሲወጣ የእግዚአብሔር መልአክ በር ላይ ቆሟል። ደነገጠ እና ሰገደ በመልአኩ ፊት። ምንድነው አለው? አይ ሱባኤ ይዘህ ስትጠይቅ የነበረውን ልተረጉምልህ እግዚአብሔር ልኮኝ ነው የመጣሁት አለ። እንዴ ዓመት ሙሉ ስጸልይ ስለምን ለምን አልገለጠልኝም? አሁን ለምን ገለጠልኝ እግዚአብሔር አለ። ዓመት ሙሉ የጸለይከውን ጸሎት አይደለም እግዚአብሔር የሰማው፣ ወንድምህን ለመጠየቅ ልትሄድ ስትል አሁን ትህትና ገብቷል ማለት ነው። ማንን ለመጠየቅ ስለፈለግ? ወንድምህን። ስለዚህ እግዚአብሔር አሁን ይገልጥልሃል። ወንድምህ ላያውቀው ይችላል። እግዚአብሔር አንዳንዴ ሰው መጠየቃችንን ራሱ ትህትናችንን ማየት ይፈልጋል። እኛ በራሳችን ማወቅ ነው የምንፈልገው። ኢትዮጵያዊ ጃንደረባ ቅዱስ ባኮስ ግን ትሁት ነበረ። የምታነበውን ታስተውለዋለህን ሲለው ምን አለ? የሚመራኝ ሳይኖር እንዴት ይቻለኛል? በሏት ግድ የላችሁም ሌላ ቀን ስለማንላት እስቲ አሁን እንኳን እንበላት። የሚመራኝ ሳይኖር እንዴት ይቻለኛል? እኔ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ድምፅ ነው ይሄ ንግግር። ብዙ ምእመናን ከሃይማኖት የሚጠፉት፣ ከሃይማኖት የሚክዱት፣ የሚስቱት፣ ወደ ሌላ ነገር የሚሄዱት ለምንድን ነው? የሚያስተምራቸው ሰው ስላጡ። ለምን እንወሻሻል? ክፉ ስለሆኑ እንዲህ ስለሆኑ ብለን መፍረድ አንችልም። የሚያስረዳኝ ሳይኖር እንዴት ይቻለኛል? ቅዳሴው ምን ማለት እንደሆነ፣ ሰዓታቱ ማህሌቱ ምን ማለት እንደሆነ፣ ሥርዓተ ቤተ ክርስቲያን ምን እንደሆነ የሚያስረዳኝ ሳይኖር እንዴት ይቻለኛል? ጃንደረባው እናንተን ወክሎ ነው የተናገረው። ምእመናን ሁላችንን ወክሎ ማለት። ካልተማሩ እንዴት ያውቃሉ? ካለ ሰባኪስ እንዴት ያምናሉ ነው ያለው ቅዱስ ጳውሎስ። ስለዚህ ኢትዮጵያዊ ጃንደረባ ምን አለ? የሚያስረዳኝ ሰው ሳይኖር እንዴት ይቻለኛል አለ። አያችሁ፣ መጽሐፍ ቅዱስን ለካ የሚያስረዳ ሰው ያስፈልጋል። አንዳንድ ደፋር ሰዎች አሉ። አልገባ ሲላቸው ቆይ እስቲ ብለው ያነቡና እንደሚመስለኝ እንዲህ ማለት ነው ይላሉ። እንዲህ አይባልም። መጽሐፍ ቅዱስ ሐሳብ መስጫ ሳጥን አይደለም። የሚያስረዳን ሰው ያስፈልጋል። መጽሐፍ ቅዱስን የምናነበው ከቤተ ክርስቲያን ጋር ሆነን ነው። ፊልጶስን መጠየቅ፣ አባቶችን፣ ካህናትን፣ መምህራንን መጠየቅ ያስፈልጋል። ዝም ብለህ መጽሐፍ ቅዱስ እንደገባኝ እንደተረዳው ብለህ መፈትፈት አትችልም። ስለዚህ ምን አለው? የሚመራኝ ሳይኖር እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው ይላል። ፊልጶስን ለመነው በሉ እስኪ። አልገባ ሲላችሁ ቅዱስ ፊልጶስን ለምኑት። እሺ፣ ቅዱስ ፊልጶስ ልመናችንን ይስማል። የሚለመን ነው ለካ። አያችሁ፣ ይሄ ዲያቆን፣ ይሄ ቅዱስ የሚለመን ነው። ትምህርት አልገባ ያላችሁ ወጣቶች፣ በተለይ እዚህ አጥቢያ ያላችሁ እድለኞች ናችሁ። እዚህ ኑና ወደ ሰረገላው ወጥቶ ከእናንተ ጋር እንዲቀመጥ ፊልጶስን ለምኑት፣ ጸልዩ። አንተ ዲያቆን፣ አንተ የመንፈስ ቅዱስ ማደሪያ እባክህ ግለጥልኝ ብላችሁ ኑና ለምኑት። አልገባ ያላችሁ ሰዎች እድለኞች ናችሁ። እዚህ ሰፈር የምትኖሩ ሰዎች ኑና ለምኑት። ወደ ሰረገላው ወጥቶ ፊልጶስ እንዲተረጉምላችሁ ለመነው። አቤት ቤተ ክርስቲያን የመንግስት ባለስልጣናትን እንዴት ማስተናገድ እንዳለበት ማሳዩት። ጃንደረባው ባለስልጣን ነው፣ ፊልጶስ ዲያቆን ነው። ና ውጣ ወደ ሰረገላው ብሎ ለመነው። አያችሁ፣ ቤተ ክርስቲያን ባለስልጣናትን ደጅ መጥናት የለባትም። ባለስልጣናት ናቸው ቤተ ክርስቲያንን ደጅ መጥናት ያለባቸው። ና ተቀመጥ እባክህ አስተምረኝ ብሎ ለመነው። ያነበው የነበረው የመጽሐፍ ቅዱስ ክፍል ይሄ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል የሚለው ቃል ነበር። ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነው ወይስ ስለ ሌላ አለው ይላል። የሊቅ ጥያቄ የጠየቀው ስለ ራሱ ነው ወይስ
ስለሌላ ገብቶታል። አያችሁ ነቢያት የሚናገሩት ወይ ስለ ራሳቸው ነው ወይ ስለሌላ ነው የሚለውን ያውቃል። ተራሱ አይደለም አንባቢ ነው፣ ኦሪትን ያውቃል። ስለዚህ ነብዩ ይህን ስለማን ተናግሮታል? ስለ ራሱ ነው ወይ ስለሌላ? ምርጫ ነው። ደረቅ ጥያቄ አይደለም የጠየቀው፣ ምርጫ ነው የሰጠው። እስቲ መልስልኝ አለው። ፊልጶስ መለሰለት። ቃሉን መለስ ብለን እንየው። እንደ በግ ወደ መታረድ ተነዳ ይላል ትንቢተ ኢሳይያስ ምዕራፍ 53 አምስተኛ ወንጌል ብለው ይጠሩታል አባቶቻችን። ወንጌላት ስንት ናቸው? ስንት ናቸው? 4። አምስተኛው ወንጌል ትንቢተ ኢሳይያስ ነው። ለምን ካላችሁ ደረቅ ሐዲስ ወይም ደግሞ የብሉይ ኪዳን ወንጌል ተብሎ ነው የሚጠራው። ስለ ክርስቶስ ያልተነገረ ነገር የለም በትንቢተ ኢሳይያስ ላይ። ልደቱን እነሆ ጽንሰቱን እነሆ ድንግል ትጸንሳለች ወንድ ልጅም ተብሎ፣ ልደቱን ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ተብሎ፣ ስቅለቱን፣ ሞቱን፣ ትንሣኤውን ያልተነገረ ነገር የለም። ትንቢተ ኢሳይያስ ብሉይ ኪዳን ላይ የተጻፈ ሐዲስ ኪዳን። ኢሳይያስ 53 ደግሞ እንዴት ከባድ መሰላችሁ? ኢሳይያስ ዓርብ ዕለት ክርስቶስ ሲሰቃይ በመንፈስ ቅዱስ መነጽር ታየው። ደሙ ሲንጠፈጠፍ ታየው። መሸከም አልቻለም። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? እኛ ነቢያት፣ እኔና እኔን የመሰሉ ነቢያት የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ የተባለ ወልደ እግዚአብሔር ኢየሱስ ክርስቶስ እዱ መዝራይቱ ለአብ፣ የአብ እጁ የአብ ክንዱ ተብሎ ልዑል ክንዱን ሰደደልን የሚባለው እግዚአብሔር ወልድ ለማን ተገልጧል? እንደ ቡቃያ እንደ ስራ አድጓል። በዘር አይደለም ተዘርቶ አይደለም፣ በድንግልና ነው የተወለደው። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ዓርብ ዕለት ተሰቃይቶ ክርስቶስ የተሰቀለ ስጋ ነበር የሚመስለው። ዓርብ ዕለት ጌታችን ፊቱ በደም ተለውሶ ነበረ። ተገርፏል፣ ተሰቃይቷል። ስለዚህ ባየነው ጊዜ እንወደው ዘንድ ምን የለውም? ደም ግባት የለውም። የተናቀ የተጠላ ሆኖ ነው ያገኘነው አለ። እንደ በግ ለመታረድ ተነዳ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተ። በግ ሲሸለት ቆዳውን ጸጉሩን ሊሸልጡት ሲጎትቱት አረ ብርድ ነው አትንኩኝ አይልም፣ ዝም ብሎ ነው የሚጎተተው። እንደ በግ ለመታረድ ተነዳ። በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። እንደውም ምስጢረ መለኮትን ተዋህዶን የተናገረው እንደ በግ ለመታረድ ተነዳ ብሎ በስጋ መሞቱን፣ በሸላቾቹ ፊት ብሎ ደግሞ በመለኮቱ ሕያው መሆኑን። ሲሸለት አይሞትም አይደል በግ። ስለዚህ በመለኮቱ ሕያው በስጋው ግን መሞቱ፣ ሞተ በስጋ እንደምንለው ማለት። ይህንን ተናገረ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ጲላጦስ መርምሮት ነፃ ሊያደርገው ይገባ ነበር። መርምሮት ሲጨርስ ግን ክርስቶስ ያን ቀን ተዋርዶ ስለዋለ በውርደቱ ፍርዱ ተወገደ። የቅንነት ፍርድ አልተፈረደለትም። ጌታችን ዓርብ ዕለት የተሰቃየው ስቃይ ለኢሳይያስ ቁልጭ ብሎ ታይቶት ነበር። ከዚያ ምን አለ? ቁስሉን አየና በእርሱ ቁስል እኛ ተፈወስን። ክርስቶስ ዓርብ ዕለት ቆስሎ ነበረ። በነገራችን ላይ ጌታችን ከመሰቀሉ በፊት የተገረፈው ይበልጣል እና በመገረፉ ምክንያት ዓርብ ዕለት የሚያየው ሰው የሚያየው አጥንትና ስጋ ነበር። መስቀል ላይ የሚያየው ከሁሉም በጣም የሚገርማችሁ ጌታችን ተገርፎ 2 ጊዜ ልብሱን ገፈውታል። ከተገረፈ በኋላ 2 ልብሱን ተገፉ። ምን ማለት ነው? ሲገረፍ ሰውነቱ ይቆስላል አይደል? ይቆስላል። በዚያ ቁስል ላይ ልብስ ያለብሱታል። የቆሰለ ሰውነት ላይ ልብስ ሲለበስ ምንድን ነው የሚሆን? ይጣበቃል። ከዛ ልብሱን መልሰው ምን ይሉታል? ይገፉታል። ድጋሚ ይነጩታል ማለት ነው። ለ2 ጊዜ ለ3 ጊዜ የሾህ አክሊል ደፍተውበታል። እያንዳንዱን ስቃይ ደግሞ የሚገርማችሁ አይሁድ ሮማውያን ሰው ሲሰቅሉ ምንም ቢሆን ትንሽ ሰብአዊነት ስላላቸው መጠጥ ያጠጡታል። ሊሰቅሉት ልክ ሊቸነክሩት ሚስማር ሊያስገቡበት ሲሉ ያጠጡታል። ወይን ጠጅ ምን እንዳይሆን ነው? እንዳይሰማው። ክርስቶስ ጠጅ ሊያጠጡት ሲሉ ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አልፈለገም። እያንዳንዷን ህመም ታሟል። ከራስ ፀጉሩ እስከ እግር ጥፍሩ ሕዋሳቱ ሁሉ ስለ ሁላችን ቆስሏል። በእርሱ ቁስል እኛ ተፈወስን። ቁስል እንዴት ነው የሚፈውሰው? የሰው ቁስል ስትነኩ እኮ የዛ ሰው በሽታ ወደ እናንተ ይገባል አይደል? የክርስቶስ ቁስል ግን የሚፈውስ ቁስል ነው።
በእርሱ ቁስል እኛ ተፈወስን። ይህንን እያነበበ ጃንደረባው ግራ ገብቶት ነበር። ምንድነው እያለ ያለው ነቢዩ? ራሱን የተገረፈው ኢሳይያስ ወይስ ስለሌላ ሰው ነው አለው። ፊልጶስም አፉን ከፈተ፣ አንደበቱን ከፈተ፣ ወንጌልን ሰበከለት ይላል። ከዚያ ተነስቶ ወንጌልን በደንብ አስተማረው። በመንገድም ሲሄዱ ወደ ውሃ ደረሱ ይላል። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። እስኪ በሉ እነሆ ውሃ። አረ በሉ ግድ የላችሁ። እንዳልጠመቅ የሚከለክለኝ ምንድን ነው? አይገርምም? ኢትዮጵያውያን ውሃ ሲያዩ ጥምቀት ትዝ ይላቸዋል። ጃንደረባው ላጥምቅ ተብሎ አይደለም የተጠመቀው። ውሃ ሲያይ ራሱን ሐሳብ ያቀረቡ። ይገርማል። ብዙ የአፍሪካ ሀገሮች ፈረንጆች መጥተው ሚሽነሪዎች ሰብከዋቸው ነው ክርስትናን የተቀበሉት። ኢትዮጵያ ግን ራሷ ሐሳብ አቅርባ የተጠመቀች ሀገር ነች። እና ጥምቅሽ ተብላ አይደለም። ነዋማይ እነሆ ውሃ መኑ ይከላአኒ ተጠምቆ እንዳልጠመቅ የሚከለክለኝ ምንድን ነው? መኑ ይከላአኒ ማን ነው የሚከለክለኝ? ውሃ ይዋለ አለ። ይገርማል። ኢትዮጵያዊ ጃንደረባ ፊልጶስ በሰበከው ስብከት እዛው ነው የወሰነው። ተምሮ ተጠመቀ። ቆይ ላስብበት፣ ትንሽ ላሰላስለውና በሚመጣው ዓመት ልሰግድ ስመጣ በዚሁ ታጠምቀኛለህ አላለ። ለድህነት ቀጠሮ አያስፈልግም። የመዳን ቀን መቼ ነው? ዛሬ ነው። ተሰብኮ ሲጨርስ ወሰነ። እኛንን ተሰብከን መወሰን ያቃተን። ንስሐ ግቡ የሚል ትምህርት ሰምተን አቤት ትምህርት የዛሬው ትምህርት ብለን እንሄዳለን። ንስሐ ግቡ የተባለው ምን እንድናደርግ ነው? ንስሐ እንድንገባ። ስጋውን ደሙን ተቀበሉ የሚል ትምህርት ስንሰማ ከንፈራችን እንመጣለን። አቤት እንደ ዛሬ ተናገሩት እንደ ልብ ይነካን እንሄዳለን፣ እንረሳዋለን። ጃንደረባው ግን እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? እነሆ ካህን። ንስሐ እንዳትገቡ የሚከለክላችሁ ምንድን ነው? እነሆ ካህን ባይኖርሽ እነሆ ካህን ንስሐ እንዳንገባ የሚከለክለን ምንድን ነው? እነሆ ቤተ መቅደስ እንዳናስቀድስ የሚከለክለን ምንድን ነው? እነሆ ቁርባን እንዳንቆርብ የሚከለክለን ምንድን ነው? እነሆ መጽሐፍ ቅዱስ እንዳናነበው የሚከለክለን ምንድን ነው? እንድትወስኑ ነው የምትማሩት። ለጠቅላላ እውቀት አይደለም ትምህርት።